الحمد لله رب العالمين والصلاة والسلام على سيدنا محمد طه الأمين وعلى آله وصحبه الطيبين الطاهرين ومن تبعهم بإحسان إلى يوم الدين. أما بعد عباد الله فإني أوصيكم ونفسي بتقوى الله العلي العظيم ألا فاتقوه وخافوه. إذا خطبتشن سلا ليلة النصف من شعبان نو فتكيد كانت بهانا يميمتا ليل نو يهيش ليل كنبياتنا صلى الله عليه وسلم يتزقب حديث بسؤال بداية متى حديث الله من قالوا يا الله نبي صلى الله عليه وسلم إذا كانت ليلة النصف من شعبان فقوموا ليلها وصوموا نهارها. የሻዕባን ሌሊት ሲጋመስ ለይሉን የቻላችሁትን ሙሉውን ለይል ባይሆንም ከፊሉንም ቢሆን በሰላት ቁርአንን በመቅራት በዚክር በዱዓ አሳልፉት፣ ቀኑን ደግሞ ጾሙት ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ይሄ ላይ ዱዓ ሙስተጃብ እንደሚሆንበት ዱዓ ሙስተሐብ እንደሆነ ሐዲስ መጥቷል። በዚህ ጉዳይ ላይ እንደዚሁ ሌላ ሐዲስ ነው አልኢማሙ አልበይሀቂ የዘገቡት ሌሎችም ያስተላለፉት ነው። በዚያ ሌሊት ላይ አላሁ ስብሓነሁ ወተዓላ ፈጣሪ መለክን ይልካል። ምን ይላል? አላ ሚን ሙስተግፊሪን ፈአግፊረ ለህ። አላህ እንዲህ ይላችኋል፣ ማን ነው ከእናንተ ምህረትን የሚለምን ምህረት የሚሰጠው፣ ሪዝቅን የሚለምን ሪዝቅ የሚሰጠው፣ እንዲሁም ደግሞ ጥያቄውን አቅርቦ ጥያቄው መልስ እንዲያገኝ የሚፈልግ ማን ነው እያለ ያ መለክ ከአላህ ስብሓነሁ ወተዓላ መልእክትን ያደርሳል እስከ ንጋት ድረስ ይላሉ ነቢያችን ናቸው ሰለላሁ ዐለይሂ ወሰለም። ይህን ያለ በዚያ ሌሊት በተለየ መልኩ ማለት ነው። ሌሎች ሌሊቶች ላይም ፊ አኺር ለይል ثلث الليل الأخير ላይ ይሄ ነገር ይሆናል። በተለየ ግን በዚህ ሌሊት ላይ ደግሞ እስከ ፈጅር ድረስ መለክ ጥሪ ያደርጋል። ይሄ አልኢማሙ አልበይሀቂ እና ሌሎችም ዘግበውታል። ያው መለኩ ኒዳ የሚያደርገው መለክ ነውና በቋንቋ በአረብኛ ነው። የአላህ ስብሓነሁ ወተዓላ ንግግር ግን እንደ ፍጡራን ንግግር በፊደል በድምፅ በቋንቋ የሚወሰፍ አይደለም። የአላህ ስብሓነሁ ወተዓላ ሲፋ ሲፈቱል ከላም አዘሊ መጀመሪያ የሌለው መጨረሻ የሌለው የንግግር ባህሪው ነው። የእኛን አይመስልም። ለይሰ ከሚስሊሂ ሸይእ። ከዛሊከ ሌሎችም የአላህ ሲፋቶች ዒልሙም ቁድራውም መሺአውም እንደ ፍጡራን አይደሉም፣ የሚቀያየሩም አይደሉም። አላሁ ስብሓነሁ ወተዓላ መሺአው አይቀያየርም። አንድ ሰው አላህን ስለለመነ አላህ በአዘል ሽቶት ወስኖት ይሄ ነው የሚሆነው ያለው ነገር ይቀየራል ማለት አይደለም። ኢነማ በዱዓአችን ግን የምንከስበው ነገር አለ። ወይም ሰደቃ ስለሰጠ የአላህ ስብሓነሁ ወተዓላ መሺአ አይቀየርም። የአላህ መሺአ አዘልይና አበድይ ነው። መቀያየር ትልቁ የፍጡርነት ምልክት ስለሆነ ረቡና ስብሓነሁ ወተዓላ ላ የተገየር። ታዲያ በዱዓ ምን እናገኛለን ሲባል አዱዓኡ ዒባዳ በል ሁወ ሙኹል ዒባዳ። ዱዓ የዒባዳ መቅኔው ነው ይባላል። ዋናው ነው እና ትልቅ ቦታ ያለው ነው። ዒባዳ ማለት ራስን ለአላህ ስብሓነሁ ወተዓላ የመጨረሻ ማስተናነስን ዝቅ ማድረግ ነውና ዱዓ ላይ እኔ ባሪያ ነኝ ያ ረቢ አንተ ፈጣሪ ነህ ሁሉ ማድረግ ትችላለህ ብሎ ሲለምን ይሄ ጋየቱል ኹሹዕ ወልኹዱዕ ያለበት ስለሆነ ትልቅ ዒባዳ ነው። ሰዋቡን የቅያማ ቀን የሚያየው ይሆናል። አላሁ ስብሓነሁ ወተዓላ ይሄ ሰውዬ ከለመነው ጋር የሻው ነገር ከገጠመ እዚያ ጋር ገጥሞለት ከሆነ ከአላህ መሺአ ጋር ገጥሞለት ከሆነ የለመነው ይሆናል። ካልሆነ ግን ሰዋብ ያገኛል። ዱዓ አድርጎ ባዶ አይወጣም ሊላሂ ተዓላ ብሎ አላህን እስከለመነ ድረስ። ወይም ደግሞ አላህ በላእን ሊያነሳለት ይችላል ከሱ ላይ። የሰዎች ሓል በዱንያ ላይ ይለዋወጣል። እኛ እንቀያየራለን። ከሀብት ወደ ድህነት፣ ከድህነት ወደ ሀብት፣ ከህመም ወደ ጤና፣ ከጤና ወደ ህመም፣ ከምቾት ወደ ችግር፣ ከችግር ወደ ምቾት። እንዲህ ነው የዱንያ ሓል ይለዋወጣል። አንዱ ረፊዕ ሸእን የነበረው ሰው ሲያየው ትልቅ ክብር የነበረው ወርዶ ሱብሓነላህ ተዋርዶ ታገኙታላችሁ። በስንት አጀብ በስንት ወታደር በስንት አጃቢ ሲከበብ የነበረው ተሕተል ወራእ አልቁጥባን እስር ቤት ውስጥ ከብረት ኋላ ታገኙታላችሁ ታስቦ ሱብሓነላህ። ከዚያ ወርዶ ሌላ ሓል የሰዎች ሓል ይቀያየራል።
الله سبحانه وتعالى حالاتنا ترون لأرجل الملمن يتشارع حال لا يدارج الملمن ملكام ليلة النصف من شعبان علماء سلف وجم يزجاج جلة النبرة اهتمام على جلات النبرة ابن الحاج المالكي يتبالو يمالكي مذهب عالم المدخل بتبالو كتاب لا يتكسوال منالو سلفوج يشل ليلة النصف من شعبان በጣም ከዓظيم ያደርጓት ነበር ይዘጋጁላት ነበር ቀድሞ قبل اتيانها ለዚያች ሌሊት ኸይር ለመስራት ይዘጋጃሉ يعني ይህች ሌሊት ስትገባ እነሱ متأهب ሆነው ለዒባዳ ለጣዓ ለሰላት ለዚክር ለዱዓ ራሳቸውን አዘጋጅተው ነበር ሌሊቷን የምትገባው ይላሉ ለምንድን ነው ሲባል ሌሊቷ ላላት ሑርማና ትልቅ ክብር ይሄ ደግሞ ሰለፎች ዘንድ እንዲህ አይነት عظيم የሆኑ ሌሎችን عظيم የሆኑ ቀኖችን ክብር ያላቸውን ቀናቶች تعظيما بشعائر الله ማክበርና ማላክ ከነሱ የሚታይ ልማዳቸው ነበር ሁሌ ትልቅ ሌሎችን ኢግቲናም ያደርጋሉ ይጠቀማሉ ማለት ነው አንዳንድ ሰዎች ያው የተለመደ እኛም ሀገር ሌሎችም ቦታዎች ላይ ከፊል ቦታዎች ላይ የምናየው ለይለተ ንስፍ ሚን ሸዕባን ላይ የሚደረግ ዱዓ እንሰማለን ከረሱል አለይሂ ሰላቱ ወሰላም ያልተረጋገጠ ከሰሃቦችም ከሰለፎችም ያልተገኘ ነው እንደነ አልኢማም አልበይሃቂና ሌሎች በዚህ በሐዲስ ፈን ላይ በሐዲስ ዘርፍ ላይ በጣም ትልቅ ዕውቀት ያካበቱ ዑለማዎች ፈትሸው صحيح የሆነ ሰነድ ያላገኙለት ነገር ግን እየተወራና እየተሰራጨ ያለ ነገር አለ በዚህ ሌሊት እንዲህ የሚባል ዱዓ አለ የተባለ መጀመሪያው المكفشاو لاي اللهم يا من يمن ولا يمن عليه يا هي مكفشاو زي لا شبر الى مكفشاو لاي من يميادرግ ሌላው ግን من ما ያደርግበት ችግሩ መክፈቻው ሳይሆን መሃል ላይ እየተሄደ ሲመጣ ምን ሚላለው ጌታዬ ሆይ አንተ ዘንድ ወይም ለውሐል መሕፉዝ ላይ ሸቂይ ብለህ ጽፈኝ ከሆነ ያንን ሰርዝና ሰዒድ አድርገኝ ብሎ የሚል ጁዝ አለበት እንዲህ አይነቱ መቅቡል አይደለም ምክንያቱም ሸቃዋ በሁለት መልኩ ይተረጎማል አሻዒራዎችና ማቱሪዲያዎች ቢሄዱበት እድለቢስነት ማለት በኩፍር መሞት ከሆነ አላሁ ተዓላ በዚያ እንዲሞት ሽቶት ወስኖት የሆነበት ሰው አይቀየርም ሱብሓነላህ በኢማን እንዲሞት የሻለት ደግሞ አይቀየርም إن الشقي لشقي الأزل وعكسه السعيد لم يبدل شقي مالت بعزل الله مشيئة شقي هنا سعيد من دمه الله مشيئة سعيد هنا أي كير من العلماء وجهه محتوم له سلذي إن عينتون تربو مسات كونا الشريعة قال مجاجتنا يا الله مشيئة هم كير مالتهم هنا على زياجن أن ليش دم علماء يا أهل السنة أشاعرنا ما تريديا بلن بعقيدة قداي بعقيدة زرف ሁለት መዛቦች አሉ በማቱሪዲያዎቹ በኩል ደግሞ ሸቂይ ማለት حال ዱንያ ላይ ሲታይ በማዕሲያ የተዘፈቀ የሸቂይ ስራ ቢሰራ يعني حال የሸቂይ حال እንዲህ አይነት ሁኔታ ያለው ማለት ነው ሰዒድ ማለት ደግሞ حال السعادة የሚታይበት አላህ የሚታዘዝ ሲሰግድ ሲታዘዝ የሚታይ ይሄ ነው ብለው ይላሉ ይሄንን ከሆነ ምን ችግር የለውም يعني حالን ወደ ተሻለ ቀይርልኝ ሁላችንም حالاتنا يتشال ندير قلنا لمنا أهم كان لنا بكتب ولا تشال حال يكير لمنا نقدر إيهام سلالو هي عبارة يا الله مشيئة كير يسمى آيات مثلا عقيدة التمارس وجههم يردنا مسمى ريستوس المشلو إن ننتظر كرسول الله صلى الله عليه وسلم ثابت كونوا حديث وجه ترغاقتوا أدعياء وجبزوا أن الزيان مادرك بالنسو الله الملمن አንድ ከነብዩ የተገኙ በመሆናቸው ምንም ሸክ ማይገባብን ምንም ጥርጥር ሳይገባብን صحيح የሆነ ዱዓ እናደርጋለን ሁለተኛ ደግሞ እሳቸው ያደረጉት ዱዓ በዚህ መልኩ መምጣቱ ራሱ ለእስቲጃባም አጋዥ የነብዩ ዱዓ ነው ተብሎ ስለሚወሰድ ማለት ነው ዛሬ አንድ ወሊ ይሄን ዱዓ ያደርጉ ነበር ሲባል ሰው ይዋጣል የእሳቸው ዱዓ ነው እኔ እናደርግበት ይላል የረሱል አለይሂ ሰላቱ ወሰላም ዱዓ ሲሆን ይሄ እንግዲህ ያማረ ዱዓ ነውና በዚህ تقيد مهون يتشارع هناك إخوة الإيمان نقري ليلة النصف من شعبان في الليلتين تكاروا لنا إن شاء الله كل أشياء لما نتكم يا الله المغفرة لما جيت يا الله المهرة لما جيت من الزجاج
ሌላው እንደ ሐዲስ ላይ አላሁ ሱብሓነሁ ወተዓላ በዚች ሌሊት ለሁሉም ኸልቁ ይምራል። ለሁለት አይነት ሰዎች ሲቀር አንደኛው ሙሽሪክ ነው፣ በአላህ የካደ አጠቃላይ ካፊር ማለት ነው፣ በአላህ የከፈረ አይማርም። ሁለተኛው ደግሞ ሙሻሂን ነው፣ በሱና በወንድሙ መካከል ጸብ፣ ኩርፊያ ለዱንያ ጉዳይ ለዲን ብሎ ሰው ሲያኮርፍ ምንም የለበትም። ለዲን ብሎ ሲጣላ ዲን ነውና ችግር የለም። በዱንያዊ ጉዳይ የተኮራረፉ የተጣሉ ሰዎች ግን እነዚህን ተዋቸው እስኪታረቁ ይባላል። ሱብሃንአላህ። ስለዚህ ይህች ሌሊት ሳትመጣ በፊት መካከላችን የነበረ ቅራኔ ካለ የተጣላን ሰዎች ካለን አውፍ ተባብለን መጪውም ረመዳን ነውና በአፍታ በምህረት ይቅር ለማለት የአላህ ምህረት ለማግኘት ሰዎች ይቅር በለን ሲለን ድርቅ ማለት የለበትም። አንዳንዱ ሰው እኔ እስከ ቂያማ አውፍ አልልህም ይላል። ወልዒያዙ ቢላሂ ተዓላ። የዱንያ ጉዳይ ያጋጨን ከሆነ ቢላሂ ተዓላ ብለን አልፈን እኛም ደግሞ ያጠፋን ከሆነ አፍታ ጠይቀን በዚህ መልኩ ጃሂዝ ሆነን ዝግጁ ሆነን ለይቱ ኒስፊን ሸዕባን እንጠብቅ። الله سبحانه وتعالى بسمنا نستقم يدقل. واعلموا أن الله تعالى أمركم بأمر عظيم، أمركم بالصلاة والسلام على نبيه الكريم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك عليه. اللهم صل على سيدنا محمد وعلى آل سيدنا محمد كما صليت على سيدنا إبراهيم وعلى آل سيدنا إبراهيم، وبارك على سيدنا محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل سيدنا إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين أبي بكر وعمر وعثمان وعلي، وعن بقية العشرة المبشرين بالجنة، وعن أهل بدر والحديبية، وعنا معهم برحمتك يا أرحم الراحمين.